ቁጭ ብዬ ጠበቅኩ እኮ ነው። የት ደርሳል? ኦ ማይ ጋድ። ኦኬ እሺ ችግር የለም። ምንድን ነው አስተናጋጅ? አጽደው እንጂ ይቅርታ ማዘር ይቅርታ። ምንድን ነው 10 ጊዜ ማዘር የምትለው? እና ማዘር ትለዛል በሎት ማዘር ይቅርታ አልኩ። አይ በቃ ወደዛ ወደ ስራ ማዘር ይላል እንዴ? አይ ሙሉ ልበለሽ ታዲያ አንተ ፍረ ልበል በዚህ ምን ይመስላል? ወጣት ሃይ ቤቢ ሰላም። ሃይ እንዴት ነህ? እግዚአብሔር ሰላም ነህ? ሰላም አለን ቁጭ አል ሰላም አለን ሰላም ነህ? ሰላም እንዴት ነህ? ደህና ነኝ። ሰላም አለን ስራ እንዴት ነው? ጥሩ ነው። ተማሪ ነህ ሰራተኛ ነህ? ግን እኔ ተማሪ ተሽኮረመማለህ እንዴ? አይ ተማሪ ነኝ። ለዛ ነው አልተሽኮረመም። ኦኬ ነው እንዴ? ስንተኛ ክፍል ነህ? 11ኛ ክፍል ነኝ። ገና 11ኛ ክፍል ነኝ። ምን ነው አነሰ? ኦ ማይ ጋድ። አይ ብዙ ይቀራል። እንግዲህ ያው ገና ልጅ ነኝ መሰለኝ። ለዛ ይሆናል። ልክ ነህ። ሳይሆን ትንሽ ትመስላለህ። ብዙ ሰው እንደዛ የሚለኝ እንግዲህ አይቶ ይገምቱኛል እንደዛ። ታስታውቃለህ በጣም። በቃ እኔ ልጅ አንተ ትምህርትህን ተማርሽ። እሺ ጎበዝ ልጅ ነው። እሺ በርታ። እሺ ሌላ ቀን ደውልልህና እንገናኛለን። እሺ እኔ አሁን የሆነ ሰው እንደውም ቀጥሮኛል ወደዛ ሌት ስለሆነ ሌላ ቀን ደውልልሃለሁ። እሺ ችግር የለውም መገናኘት እንችላለን። እሺ ቻው እንግዲህ። እሺ ቻው። አመሰግናለሁ ስለመጣህ። ኧረ ምንም አይደለም ችግር የለም። ስትፈልጊኝ ደውይልኝ መገኘት እችላለሁ። እኔ ችግር በቃ ደውልልሃለሁ። እሺ ሰው ስለቀጠረኝ ለዛ ነው። በጣም ይቅርታ። ኧረ ችግር ያው እዚህ ድረስ መተህ ስላስለፋው ይቅርታ በጣም። እሺ ግን ደውልልሃለሁ። እሺ ምንም አይደለም። ሌላ ጊዜ መገናኘት እንችላለን። እሺ አመሰግናለሁ። ምንም አይደለም። ሰላም ዋል። እሺ ሰላም። እሺ ቻው። በጣም ሕፃን ልጅ እኮ ነው። እዚህ መጥቶ ገና ይሽኮረመማል። እኔ ገና እሱን ላስተምረው ነው እንዴ? ምን አይነት ጉድ ነው ደግሞ? ገና 11ኛ ክፍል። ምን አይነት ጉድ ውስጥ ገባል? አንተ በእናትህ 10 ጊዜ ማዘር አትበለኝ። ልጆት ምን ነው? አይ እኮ ታዘዝ እኮ ስል እኮ ልጆት ወጥቶ ሄደ። ምን በሰላም ነው? ልጅ አይደለም እና ልጅ አይደለም። ምን ልጆች ማዘር ምናምን ትላለህ አንተ? የኔን አዋልደኛል እንዴ? እድሜን ታውቀዋለህ? ምን ማዘር? አሁን እኔ አንተን አደርሳለሁ ማዘር የምትለኝ? አንተ ያደርሳለህ? አዎ። ኧረ እኔ አባቴ ያደርሱ እንዴ? አይ እንግዲህ አፍንም አትከፍትም። ያቦታትም ልጅ ከሆነ ችግር የለም። እኔ እኮ ምን ሆኖ ነው ምን ታዘዝሽ? እሱ የኔ ቢዝነስ ነው እንጂ አንተ ቢዝነስ አይደለም። የመጠየቅም መብት የለህም። አርፈህ የምትታዘዘውን ብቻ ታዘዝ። አይ ኦኬ ያ ነገር ነው እንዴ ማለት? ማይ ጋድ ምን አይነት ቤት ነው? ቢመጣ ሕፃን ልጅ ገና ማለማመደው ገና ሄሎ የኔ ቆንጆ የደረስክ? ከመጣሁ እኮ ቆየሁ እኮ። ደርሰሃል? እሺ በቃ እየጠበቅኩ ነው። ሰላም። አይ እንዴት ነህ? አለሁ። ቆየሁሽ? አይ ትንሽ ታክሲ እኮ መንገድ ስለሚዘጋጋ ብትነግረኝ ኖሮ እኮ መኪና ልክልህ ነበር። እንደዛ የሚመች ነበር። እኔ ቆየሁብሽ እንግዲህ ታክሲ እንትን ያልኩኝ ትሬዲንግ ነበረና ከዛ እየወጣሁ ነበር እና እንደጠበቅኩሽ ነው ያገኘሁሽ። በጣም እንትን ብዬሽ ነበር። ኧረ እባክህ ገና እኮ ነኝ። አንድ ፍሬ ልጅ ነኝ። ኧረ በጣም እኔስ እንዴት ነኝ እንዴ? አንተማ በጣም በእውነት እንደጠበቅኩ ነው። እና በቃ ተባብለን እንትን እንላለን። ጎበዝ ነህ አይደለ?
ችግር የለም። እኔም ደግሞ በምትፈልገው ነገር ሁሉ አሳድጋለሁ። እሺ አዎ፣ በእድሜ ብቻ አይደለም በሁሉ ነገር የምትፈልገውን ነገር። እኔ አሁን እዚህ ብዙ ካምፓኒዎች አሉኝ፣ የተለያየ ካምፓኒዎች አሉኝ። እዛ ላይም አሁን የት እየሰራ ነው? አሁን ትሬዲንግ ኳስ ተጫዋች ነው። ኳስ ይሄ እንደዚህ መላፋት ምናምን ኧረ ስማ አይመጥንም የምር። አሁን የኔ ካምፓኒዎች አሉ፣ እሱን ታስተዳድራለህ። መኪና መድብላለሁ። መኪና መንዳት ትችላለህ? እችላለሁ። መንጃ ፈቃድ አለኝ። በቃ ካለማ በጣም ኢዚ ያደረከው ነገሩን ሁሉ መኪና ሰጣለሁ። ማዘር ማነው? እንዴት ነች? ምን ልታዘዝ? ሰላም ነው? ሰላም። እንዴት ነው? አንተ ግን ምን ሆነ ነው? እንዴት ምን ልታዘዝ እኮ አልኩ። ማዘር ታዘዘን። እሺ ምን ልታዘዝ? ለኔ ውሃ። ልጆት ቆንጆ ልጅ ነው። አንተ ምንድን ነው? ምን ለምን አርፋ አትቀመጥም? አረ እናት ምንድን ነው? በጣም አስራፈርካቸው መሰለኝ። የተነጫነጩ ነው እናት። ምንድን ነው? አንተ የምትለው እንዴ? ለምን ስራ ታይኖርም? አንተ እየተቀመጥን አይደል እንዴ? ተስማምተህ እና ከእናትህ ጋር ተስማምተህ ላትቀመጥ። አንተ በሰው ወሬ ላይ ጥልቅ አረገ። በማይገባ ጥቅም በሰው ወሬ ላይ ጥልቅ አይባል። ምንድን ነው ብራዘር ጓ የምትለው? እሷ ፍቅረኛዬ ነች፣ እናቴ አይደለችም። ፍቅረኛዬ ነች። የስ ፍቅረኛ? አዎ። ለማ ለኔ ምንድን ነው? ምንድን ነው እሳቸው የምትለው? እኔና እሱ ከተዋደድን አንተ አብዝጋ ትንፋሽ ደግሞ አፍ ሞልቶ ፍቅረኛ ይላል። አንተ ዝም ብለህ ሰው አትሳደብ እንዴ! አይ በታት ቀይሮ እንጂ አንተ ልጅ ያለ ቀጥ ጠርጋል ገና አንተ አስተናጋጅ እንዴ? የምትታዘዝ አስተናጋጅ ድራሽ ይጥፋ። እንዳንተ ልክስክስ ቦታ መጥቼ የምቀመጥ ሰው አይደለሁ እኔ። እናት መስለህ ገና አፍ ሞልቶ ፍቅረኛ ይላል። እርሶስ ማናጀር የለም እንደዚህ ቤት ምንድን ነው? አንተ ማናጀር አንጀት ይወጣ። እርሶ ደግሞ ምንድን ነው ፓውደር ለቅልቆ መታው ልጆት ጋር ሚስተኛ ነው ፍቅረኛ? ለምን ስርዓት አይኖርም? እዚህ ቤት ምንድን ነው? ስለኛ እድሜ አንተ ጥናት እየሰራ ነው ወይስ ምንድን ነው? ምን አገባ? እናት ጋር አሁን አንተ ትዘይናለህ? እናት ቀጥለች እንዴ? ምን አገባ? እኔ እና እሱ ከተዋደድን አንተ ምን ቤት ነህ? ኧረ ትውልድ ያበላሹ እርሶ ምን አገባህ? ሲጀመር እኔ እና እሱ መሀል አንተ ምን ጥልቅ አረገ? ጊዜውትን ምን ያገባሃል? ሲጀመር እኔ ከወደድኩት እሱ ከወደደኝ አንተ ምን ቤት ነህ? ይሄ የቅናት ነው የሚያስመስልብህ። ችግር የለም ቤት እንቀይርና እቺ ትልቅ ሴት ማን ነው? አንተ ችግር አለበት እንዴ? አንተ ምንድን ነው? ሲጀመር ልንገርህ፣ እኔ አንድ ፍሬ ልጅ ነኝ። እኔ ለማንም መታርፍ ነኝ። አይገርምህም? አንድ ፍሬ? አዎ አንድ ፍሬ ልጅ። በቃ ቤት እንቀይርና ሌላ ቤት እንገናኛለን። ችግር የለውም። እዚሁ ነው የምንቀመጠው። እኔ መጨረሻውን እንዳይ ነው የምፈልገው። እዚሁ ነው የምንቀመጠው። ግዞትን ሙልጭ አድርገው አንጣፍጥፈው በልተው ሲጀመር ልንገርህ፣ በከስተመርነቴ ነው አንቱ የምትለኝ ወይስ በእድሜ ነው? እኔ ገና 25 ዓመቴ ነው። ምን ታመጣለህ? አዋልደኸኛል፣ ታውቀኛለህ። አሁን ወደ ወጣት ሊመለሱ ካከበከቡ በኋላ ነው 25 ዓመት የሆነው። ችግር የለውም፣ ይገባኛል። ምን ማለት ነው አንተ? ዳራ ዝም በል። አንተ ቆይ ምን አገባ? አንተ ዝም በል። ሲጀመር ማለት ነው ቁጭ በል ባካ። ምን ልታረግ ነው አንተ? አንድ ፍሬ ልጅ ያለ እንዳንተ እንዳንተ ልቀቀው እንጂ ልጁን። ምን አገባ? የኔ ፍቅር ምንድን ነው አንተ? እንዴ አንተ ፍቅረኛ እያለ ነው ከኔ ጋር የምትሆነው? ምን አይነት ባለጌ ነው እንዴ? ፍቅረኛዬ ምናምን ይላል እንዴ? ባለጌ ማን ነው? እርሶ ነው እንጂ ባለጌ ማን ነው ባለጌ የምትለው? ስንት ያመተቱ ነው እርሶ? አቤት ወንድ ወንድማምን። ይሄማ አሁን ፍቅረኛ እያለ በእሷ ላይ ደርቦ እኔን ሊያማልል የሚፈልገው እርሶ አሉ አይደል? እድሜ እንደ ካባል ደርበው እዚህ ማይሆን ስራ የሚሰሩ። አንተ ደግሞ በእናትህ አትለፍለፍብኝ። ምንድን ነው ትልቅ ሰው ሄድ ያትናቀቁ ላይ ይኸውልህ ልንገርህ፣ እርሶ ስመቱ አይሞትም እንደ ሞተር አይሞትም። ዳምስ ይቀራል። እርሶ ምናምን ነገር አትበል በእናትህ። እጅ አንሱ። ምን ማለት ነው እጅ አንሱ ማለት? እርሶ አንተ እንደውም ሲጀመር ልንገርህ፣ አንተ ነህ ለእኔ መተው ነው። እጅሽ ማን ነው? እጃችሁ አንሱ። ምን ማለት ከዚህ ስራ ወጣለህ? ዝም ብለህ አስለፍልፍ። ከእርሶ ጋር ትሬን ይዘህ ወደዚህ ወደዛ ከምትለው ይኸውልህ፣ እኔ ትልልቅ ካምፓኒዎች አሉኝ ለእርሶ። አዎ አብሬ ከእርሶ ጋር እኔ ከዚህ ቡቱቶ ምናምን ከምትለብሰው ልብስ አወጣለሁ። እኔን ያወጣሉ። አዎ ደግሞ እንመቻቻለን። እውነት ለምን ሌላም ነገር አያሹም? ለምን እንትን ሆነ እንደዚህ ለምን ሌላም ነገር ባያሹ? እኔ አይደለም ያ ወንድሜ ታናሽ ወንድሜ ቅርና ጥፍሬ አይቆምም ለእርሶ። ጥፍሬ አይቆምም ለእርሶ። ምን አይነት ነው እንደዚህ? ችግር ላውጣ ባልኩ ችግር ይሻላል ከእርሶ ጋር ተይቼ እዛኛው ከምቀር ደግሞ እንደው ሌላው ይቅርና ታው ሌላ ነገር እኔ እሺ ብሎት እርሶ እሺ ይላሉ። ለኔ አግኝቼ ነው እጁ አንሱ።
ምን ማለት ነው? ለምንድን ነው እንደዚህ የምትሆን? ፋራ ነህ እንደ አንተ? ልብ ነው ያልኩት ቻምፒየንስ ሊግ